የመለኮቱ ኃይል ይጠራንን በማወቅ ለህይወትና እግዚአብሔርን ለመምሰል የሚሆነው ነገር ሁሉ ስለሰጠን በእግዚአብሔርና በጌታችን በኢየሱስ ክርስቶስ ዕውቀት ጸጋና ሰላም ይብዛላችሁ። ጸጋና ሰላም ይብዛላችሁ። የወደደን በጸጋውም የዘላለምን መጽናናት በጎንም ተስፋ የሰጠን አምላካችን እግዚአብሔር ስሙ ለዘላለም የተባረከ ይሁን። ስሙ የተባረከ ይሁን። በጸጋ የወደደን የመረጠን በጎን ተስፋ የሰጠን እግዚአብሔር አምላካችን በድጋሚ ስሙ ይመስገን። የተመረጣችሁ እግዚአብሔርን አመስግኑ። በጌታ ስም እንደምን ዋላችሁ? እንደምን አረፈዳችሁ? እንደምን ቆያችሁ? አሜን። በምህረቱና በበጎነቱ የደገፈን የጸጋ ሁሉ አምላካችን እግዚአብሔር ስሙ ለዘላለም የተባረከ ይሁን። ስሙ የተባረከ ይሁን። በዚህ ስፍራ የሰበሰበን አምላካችን እግዚአብሔር ስሙ የተባረከ ይሁን። በእግዚአብሔር ምህረትና ቸርነት የእግዚአብሔርን ቃል እንሰማለን፣ እንካፈላለን። ጌታም የነገረንን እንደምታስታውሱት በጎቼ ድምጼን ይሰማሉ እነሱም ይከተሉኛል ብሏልና በጎቹ የሆነው እኛ የእረኛችንን ድምጽ ዘወትር እንሰማለን። በጎች ደግሞ ለመሰማራት ሁሉ ጊዜ የእረኛውን ድምጽ መስማት ይኖርባቸዋል እና በዚህ ምድረ በዳ በዚህ ክፉ ዓለም የሚመራን መንገዳችንን የሚያቀና በመንፈሱ መንፈሳችንን እያነቃ ሕይወታችንን ዘውትር እያየን በንስሐም ደግሞ በፊቱ እየሆንን የሱን መምጣት በመጠበቅና በማስቸኮል እንድንኖር ጌታ ዘውትር ያደርጋልና የዚህን እረኛ ድምጽ ስለምንሰማ እግዚአብሔር አምላካችን በድጋሚ ስሙ የተባረከ ይሁን። አሜን በሉ። አዎ ጌታ ደግሞ በመካከላችን አለ። የጌታ መኖሪያ ደግሞ ሁሉ ጊዜም የሱ በሆኑት መካከል ነውና እዚህ ውስጥ ማን በምን አይነት ሁኔታ ውስጥ እንዳለ በምን ዓላማ እንደመጣ ያውቃል። ከዛም ደግሞ እንደሚያስፈልገን እየሰጠ በደስታ ወደ ቤታችን ጌታ ይመልሰናልና ስሙ ለዘላለም የተባረከ ይሁን። ስለዚህ ባለን ጊዜ የእግዚአብሔርን ቃል እንካፈላለን። ለቃሉ ክብር ከተቀመጣችሁበት ትነሱና አብረን የእግዚአብሔርን ቃል እናነባለን። ሁላችሁ ከኔ ጋር አብራችሁ ታነባላችሁ። መጽሐፍ ቅዱስ ያዛችሁ፣ መጽሐፍ ቅዱስ ያዛችሁ ማለት ነው። በስልካችሁም ቢሆን በዕብራውያን መልእክት ምዕራፍ 2 ከቁጥር 1 እስከ 4 ያለውን በጋራ ነው የምናነበው። ድምጻችሁን ጮክ አድርጋችሁ ታነባላችሁ። እንጀምራለን። ስለዚህ በሉ እንቀጥል። ከሰማነው ነገር ምናልባት ለሱ አብልጠን ልንጠነቀቅ ያስፈልገናል። በመላእክት የተነገረው ቃል ጽኑ ከሆነ መተላለፍና አለመታዘዝም ሁሉ የጽድቅን ብድራት ከተቀበለ እኛስ እንዲህ ያለውን ታላቅ መዳን ቸል ብንለው እንዴት እናመልጣለን? ይህ በጌታ በመጀመሪያ የተነገረ ነበርና የሰሙትም ለኛ አጸኑት። እግዚአብሔርም እርሱ ራሱ እንደፈቀደ በምልክትና በድንቅ ነገር በልዩ ልዩ ታምራትም መንፈስ ቅዱስንም በማደል አብሮ መሰከረለት። ጌታ ሆይ ስለ ቃልህ እናመሰግንሃለን፣ ስለ ቃልህ እናከብርሃለን። በጎቼ ድምጼን ይሰማሉ እንዳልክ ጌታ ሆይ እንድንሰማ ያንተን የእውነተኛውን እረኛ ድምጽ ከሌሎች ድምጾች ለይተን እንድንሰማ ሰምተንህም እንድንከተልህ ስለረዳህን ክብር ላንተ ይሁን። ተመስገን። የቃልህን ብርሃን ስላበራሃልን
እግሮቻችንን በሰላም መንገድ ስላቀና ክብር ላንተ ይሁን። የሚከተለኝ ቢኖር የሕይወት ብርሃን ይሆንለታል እንጂ በጨለማ አይመላለስም እንዳልክ በጨለማ እንዳንመላለስ ከጨለማው ዓለም ነጥቀ ስላወጣህን ወደ ቅፍህ ስላገባህን ጌታ ሆይ ክብር ላንተ ይሁን። ይህንን የሚሰሙ ጆሮች ብፁዓን ናቸው እንዳል ጌታ ሆይ የዚህ ብጽና ተካፋይ ስላረከን ጌታ ሆይ ክብር ላንተ ይሁን። ብዙ ነገር ነበር ስንሰማ የነበረው ጌታ ሆይ በእውነት እናከብርሃለን፣ እናመሰግንሃለን። ከተረት የለየህን የአሮጊቶችን ጫወታ ከሚመስለው ተረት ሁሉ ስለለየህን ጌታ ሆይ ክብር ላንተ ይሁን። የክብርን ዕውቀት ብርሃን በልባችን ስላበራህ ጌታ ሆይ ክብር ላንተ ይሁን። ወንጌላችን እንኳን የተከደነ አይደለም፣ የተከደነ እንኳን ለሚጠፉት ነው ተብሎ ተጽፏል። ጌታ ሆይ እንዳንጠፋ ቃል በርቶልናል። ጌታ ሆይ ይሄ ስለሆነልን እናመሰግንሃለን። አሁንም ደግሞ ጌታ ሆይ የሚሰማኝ ቢኖር በርጋታ ይቀመጣል እንዳል ጌታ ሆይ አንተን መስማት ያረጋጋል፣ አንተን መስማት ያጽናናል፣ ልብን ይደግፋል። ጌታ ሆይ ለልብ ደስታ ትሰጣለህ። ጌታ ሆይ አሁንም ጌታ ሆይ እንደ ሊዲያ በዚህ ሰዓት ቃልህን በተከፈተ መንፈስ እንድንሰማ ጌታ ሆይ ምሕረትህ ይርዳን። ከቃል ያለውን በረከት እንድንካፈል ጸጋ ይብዛልን። ጌታ ሆይ ለሁሉ እንደሚያስፈልግ አንተ ተናገረ። ጌታ ሆይ ከኔ ጋራ ውለዋልና ባዷቸውን ልሰድ አልወድም ያልክ ጌታ ካንተ ጋራ እንውላለን። ከዚህ በኋላ ጌታ ሆይ የሆነ ነገር ይዘን እንድንወጣ ጌታ ሆይ መልእክት ይዘን እንድንወጣ በልባችን የሚቀር ነገር ይዘን እንድንወጣ ጌታ ሆይ ምሕረትህ ይርዳን። ስለ ሁሉ እናከብርሃለን በጌታ በኢየሱስ ስም አሜን። እስቲ ከኔ ጋራ ይሄንን ቃል በጋራ እናውጃለን። እስቲ ታላቅ በሉ መዳን። እስቲ ታላቅ መዳን በሉ። እስቲ አይሰማም። ታላቅ መዳን በሉ። እስቲ የዚህ አንቀጽ ቁልፍ ቃል ነው ይሄ ቃል ማለት እና ይሄንን ምክንያት ወይም መነሻ በማድረግ ቃሉን እንካፈላለን። መልእክቱ የተጻፈው እንደሚታወቀው ከይሁዲነት ወደ ክርስትና ለመጡ የዕብራውያን ወይም ለዕብራውያን ሰዎች የተጻፈ መልእክት ነው። የዕብራውያን መልእክት እሁድም እዛ በመናመልክበት የአምልኮ ስፍራ ይሄ ትምህርት ተጀምሯል እንደሰማችሁት ወይም እንደምታውቁት ማለት ነው። እና መልእክቱ የተጻፈው ለነሱ ሰዎች ነው ማለት ነው። ከላይ ርዕሱ ራሱ ለዕብራውያን ስለሚል እነዚህ ዕብራውያን ክርስቲያኖች ናቸው፣ ግን አስቀድመው የይሁዲ እምነት ተከታይ የነበሩ የአብርሃም ዘሮች ናቸው። እና ይህ መልእክት ያው እንደምታውቁት መልእክታት ሲጻፉ የየራሳቸው የሆነ ምክንያት አላቸው። ብዙ ጊዜ መልእክታት ትምህርት አዘል ተክሳጽ አዘል ናቸው። በአብዛኛው ከወንጌላት ውጪ ወይም ከአራቱ ወንጌላት ውጪ በአብዛኛው ከሮሜ ጀምረን እስከ ዮሐንስ ራእይ ያሉትን መልእክታት ብናይ የተጻፉባቸው የየራሳቸው ምክንያት አላቸው። አንዳንዶቹ ትምህርት አዘል፣ አንዳንዶቹ ተክሳጽ አዘል ይበዛባቸዋል። እና ይሄ መልእክትም የተጻፈው የራሱ ምክንያት አለው። ምክንያቱ ሁለት ነው ባጭሩ ልንል እንችላለን። የመጀመሪያው ለጻፈላቸው ሰዎች ወይም መልእክቱን ለሚቀበሉ ሰዎች ይሄ ጻፊ ማሳየትና መናገር የፈለገው የጌታችንን የኢየሱስ ክርስቶስን ማንነቱንና ስራውን አግልቶ ማሳየት ነው። የምንከተለው ጌታ የምናመልከው ጌታ አዳኝ ነው ብለን ታዳጊ ነው ብለን ያድናል ብለን የተከተልነው ይሄ ጌታ ማን ነው? ስራውስ ምንድነው? በነገራችን ላይ ይሄ በጣም መሰረት ነው።
ከእውነት ፈቀቅ እንዳንል የሚያደርግ ሰዎች የተከተሉትን እውነት እንዳይጥሉ ያደርጋል። ዮሐንስ ወንጌል ምዕራፍ 6 ታስታውሳላችሁ አይደል? ጌታ እኔን የሚበላ የዘላለም ሕይወት አለው እያለ ያስተማረ ብዙ ሕዝብ በዚህ ቃል ተሰናከለ። አብዛኛውም ወደ ኋላ ቀረ። አሁን ወደ ቀሩት ወደ 12 ደቀ መዛሙርት ጌታ ዞር አለና እናንተስ ልትሄዱ ትወዳላችሁ ነው ያላቸው። ግን የጴጥሮስ መልስ በጣም ይገርማል። ጌታ ሆይ ካንተ ወዴት እንሄዳለን? አንተ የዘላለም ሕይወት ቃል አለ። አንተ ክርስቶስ የሕያው እግዚአብሔር ልጅ መሆንን አውቀናል አምነንም አለ። ጌታ ሆይ በሉ እስቲ ካንተ ወዴት እንሄዳለን? አንተ የዘላለም ሕይወት ቃል አለ። አንተ ክርስቶስ የሕያው እግዚአብሔር ልጅ መሆንን አውቀን አምነናል። ይህን ስለማመናችን እግዚአብሔር ይመስገን። ይሄ ከሆነ የያዘን የጀመርነው መንገድ አናቋርጥም። ይሄ እውነት ካልያዘን በጣም አደገኛ ነው እና ጻፊው በዚህ የዕብራውያን መልእክት ውስጥ በዋናነት ማግላት የፈለገው ይሄንን ማን ነው ይሄ ጌታ እና በማንነቱ ዙሪያ ብዙ ነገሮችን ያነሳል። እኔ አሁን ጥናት ላስጠና አይደለም የወጣሁት፣ ግን ለጻፈበትን ምክንያት ነው ያነሳው ያለሁት። ሁለተኛ ስራው ነው የሚያነሳው። የሚገርማችሁ ስራው ከማንነቱ ጋር ይያያዛል። ጌታችን ኢየሱስ ክርስቶስ ስለኛ የሰራው ታላቅ ስራ ከማንነቱ ጋር ይገናኛል። ስራው ታላቅ የሆነው እሱ ታላቅ ስለሆነ ነው። ከሰማያት የመጣ በስጋ የተገለጠ ዓለማትን የፈጠረ ኋላ መጣበታለሁ ስልጣን ባለው ቃሉ ዓለምን ደግፎ የያዘ ኃጢአታችንን በራሱ ደም ያነጻ በግርማው ቀኝ የተቀመጠ ነው እሱ። ይሄ ማንነቱ እሱ ከሰራው ትልቅ ስራ ጋራ ይገናኛል። ይሄንን ማሳየት ነው። ጉዞ ላለማቋረጥ የጀመሩትን መንገድ ለመጨረስ እና የተቀበሉትን እውነት አክብሮ ደግሞ ለመያዝ ለመቀበል ከዛም ደግሞ ከተቀበሉትም በኋላ ለነገሩ ክብደት ለመስጠት ይሄንን ማየት ያስፈልጋል። አንደኛው ይሄ ነው። ሁለተኛው እነዚህ ምዕመናን ወይንም አማኞች መልእክቱ የተጻፈላቸው እኛንም ጨምሮ ማለት ነው ከወንጌል እውነት እንዳይንሸራተቱ ለማስጠንቀቅ ነው። ቢ ኬርፉል ነው ያላቸው ያለው በእንግሊዘኛ ነው በነገራችን ላይ። ከሰሙት እውነት ከተቀበሉት ወንጌል እንዳይንሸራተቱ ለማስጠንቀቅ ነው። መንሸራተት ስላለ ማለት ነው። የእውነትን ዕውቀት ከተቀበሉ በኋላ ወዶ ኃጢአት ማድረግ ስላለ ማለት ነው። ሰው እውነት ከሰማ በኋላ ከእውነት ስለሚንሸራተት ማለት ነው። ተጠንቀቁ ለማለት ነው። ለዚህ ነው ዕብራውያን 10 ቁጥር 26 ላይ የእውነትን ዕውቀት ከተቀበልን በኋላ የእውነት ቃል ማለት እውነት የሆነውን የእግዚአብሔርን ቃል ማለት ነው። ይሄንን ማለት ነው። ይሄ የእውነት ቃል ነው። እግዚአብሔር እውነት ስለሆነ ከእግዚአብሔር የሚወጣው የትኛውም ቃል እውነት ነው። ሰው ይሄንን እውነት ከሰማ በኋላ ወዶ ኃጢአት ቢያደርግ በኃጢአት ቢመላለስ ከኃጢአት ነፃ ባይወጣ ከዚህ በኋላ የሚቀርለት ሌላ መስዋዕት የለም። ወይም ከኃጢአት መዳኛ ሌላ መስዋዕት የለውም። መስዋዕቱን ተቀብሎ ወይንም የክርስቶስ መድኃኒትነት ያልጠቀመው ኃጢአተኛ ማለት ነው። ኢየሱስ ያድናል። አሜን።
እስቲ ኢየሱስ በሉ እስቲ አይሰማም ኢየሱስ በሉ እስቲ ድምጻችሁ ይሰማ ኢየሱስ በሉ ያድናል ይታደጋል ነፃ ያወጣል ያድሳል አዲስ ፍጥረት ያደርጋል ታሪክ ይለውጣል መንገድ ይቀይራል ያነጻል ያጸድቃል ያከብራል ይለውጣል በመድኃኒትነቱ ጥያቄ የለም በለዋጭነቱ ጥያቄ የለው ግን ይሄ መድኃኒትነቱ ላይ ጠቅመው ይችላል አንዳንዱ መድኃኒቱ ሳያድን ቀርቶ አይደለም ግን የተቀባዩ ችግር ካልሆነ በስተቀር ኢየሱስ ያድናል እና በመድኃኒቱ መቀለድ በጣም አደገኛ ነው ኋላ መጣለኝ ቸላ እንዳንል ይላል ቸላ የሚለው ያላመነው አምኝ ያለው የሚለው ነው እንዴት ቸላ እንደምን ላሳያቸዋለሁ ቸልተኝነት በጣም አደገኛ ነው ሰው የእውነትን ዕውቀት ከተቀበለ በኋላ እንዴ እንደ ጴጥሮስ ነግሮናል የጽድቅን ቃል ባያቆት ይሻላቸው ነበር ነው ያለው አውቀውት ከተሰጣቸው ከቅድስት ትእዛዝ ከሚመለሱ በጌታችን በኢየሱስ ክርስቶስ ዕውቀት በዓለም ካለው ምኞት ካመለጡ በኋላ እንደገና በሷ ተጠላልፈው ከወደቁ ባጭሩ በቃ ቀድሞኑ ባይመጡ ይሻላቸው ነበር ይላል ከመጣ ሲሪየስ ሆነና ከጀመራችሁ መንገዱን ቀጥ ብላችሁ ጨርሱ እንደው ምን አለ ኑራቸው ከፊተኛው ይልቅ የኋላኛው ይብስባቸዋል አንድ ምሳሌ ልስጣችሁ ከአንድ ሰው ጋር ብትጣሉና ብትደባደቡ እና የመምታት እድል አግኝታችሁ መታችሁ ልበል እና ወደቀ እና ይሄ የመታችሁ ሰው ድጋሚ እናንተን የመምታት እድል ቢያገኝ እንዴት ነው የሚመታችሁ አሎ እንዴት ነው አሪፍ ነው እንዴት ነው የሚመታችሁ ሰው ጌታ ጌታ ብሎ የሰይጣንን መንግስት ነቅንቆ ሰይጣንን አበሳጭቶ ወደ ጌታ መጥቻለሁ ብሎ አይ ብሎ ማርሽ ቢቀይርና ወደ ኋላ ከተመለሰ አቤት አቤት ያ ገዳይ ያ አራጅ እንዴት እንደሚጫወት እግዚአብሔር ከዚህ ይጠብቀን አሜን በሉ አዎ ለዚህ ነው የተጻፈው ባጭሩ እና ይሄም ጻፊ በርግጥ እኔ ጳውሎስ እንደሆነ ነው ማምነው እና ሐዋርያው እያልኩ ብናገር ደስ ይለኛል በዚህ አንቀጽ ውስጥ ይሄንን ነው ያጎላ ያለው ታላቅ መዳን ይላል እስቲ እኔ በላውን በእናታችሁ እኔ በሉ እስቲ እኔ የዳንኩት ታላቅ ተብሎ በሚጠራ ቃል ነው ስራ ነው ታላቅ መዳን የሰው መዳን ታላቅ መዳን እግዚአብሔር ለኛ ያደረገው በጣም ይገርማል ታላቅ እና ይሄንን ቸላ ብንላል እና የዚህ መጽሐፍ ቁልፍ ቃል ነው ታዲያ እኔ ወደ መጽሐፉ ሐሳብ በዝርዝር ከመግባቴ በፊት ለምንድን ነው ደህንነት ታላቅ የሆነው ጥሩ ነው እስቲ ወደ ኋላ ሄደን እንመልከት እስቲ እናብራራው ከጠቅላላው የመጽሐፍ ቅዱስ እውነት በመነሳት ማለት ለምንድን ነው እንደዛ የተባለው ታላቅ መዳናችን ለምንድን ነው ታላቅ የተባለው አያችሁ ቀደም ነገሩን አክብዶ ለመያዝ ማለት ነው ነገሩን በጣም ውድ አድርጎ ለመያዝ እንዴት እግዚአብሔር ከየት እንዳወጣን እስቲ ወደ ኋላ መለስ ብለን እንመልከት ለምን ተባለ ታላቅ መዳን አንደኛ ደህንነት ወይም ይሄ ታላቅ መዳን ምንጩ ራሱ እግዚአብሔር ነው
የደህንነት ምንጭ ራሱ እግዚአብሔር ነው። ከሱ በመነጨ ነው በምህረቱ በፍቅሩ። ደህንነት ከእግዚአብሔር ነው ከማንም አይደለም። ለዚህ ነው ሐዋርያው በሁለተኛ ጢሞቴዎስ ምዕራፍ 1 ቁጥር 9 ላይ እንዲህ አለ፣ ያዳነን በቅዱስም አጠራር የጠራን እግዚአብሔር ነውና አለ። ያዳነን ከዛ በቅዱስ አጠራር ማለት ለቅድስና የጠራን እግዚአብሔር ማዳን ብቻም ሳይሆን ሲጠራን ለቅድስና ሕይወትም ጭምር ነው። በቅዱስ አጠራር ለጠራን ያዳነን በቅዱስም አጠራር የጠራን እግዚአብሔር ነው ካለ በላይ ይህም አለ እንደራሱ ሐሳብና ጸጋ መጠን ነው አለ። እንደማን ነገሩ ይመናታችሁ? እንደማን? እንደራሱ ሐሳብ። በቃ ራሱን ያሰበው ላድናቸው ብሎ እግዚአብሔር አሰበ። አይገርም? ራሱ አሰበ ማለት እንደራሱ ሐሳብና ጸጋ መጠን ነው እንጂ እንደ ስራችን መጠን አይደለም ማለት። እኛ ትንሽ መንገድ መተን አይደለም፣ ራሱ ነው ከራሱ የመነጨ ነው። ሕይወት ከራሱ ነው። በዚህ ምክንያት ደህንነት ታላቅ ነው። ሁለተኛ ከነበርንበት ሁኔታ አንፃር የነበርንበት ሁኔታ በጣም የከፋ ነው። ነገሩ ኋላ መጣበታለሁ። ከነበርንበት አስከፊ ሁኔታ አንፃር ደህንነት ታላቅ ነው። ማን ነበርንኛ? አረ በጣም ይሄንን መዘርዘር ራሱ አያስፈልግም፣ ሁላችን እናውቃለን። ለምሳሌ ኤፌሶ ምዕራፍ 2 ቁጥር 1 እስከ 2 ያለውን ብታዩ የነበርንበትን ሁኔታ በደንብ ያብራራል። በበደላችንና በኃጢአታችን ሙታን የሆንን የእግዚአብሔር ነገር የማይገባን ለእግዚአብሔር ነገር ደንቆሮች የነበርን ሰው ሲንቀሳቀስ ሕያው ሊመስል ይችላል፣ ግን ከመንፈሳዊ ዓለም አንፃር ሲታይ ሰው የሞተ ነው በኃጢአት እና በበደሉ። ይሄ ብቻም ሳይሆን አሁን በማይታዘዙ ልጆች ላይ በሚሰራው መንፈስ አለቃ ፈቃድ ስር ነበራቸዋል። ሰይጣን እንደፈለገ የሚዘውረው በሰይጣን ተጽዕኖ ውስጥ ያለ ሁለንተናችንን የተከራየ ነፃ ፈቃድ የሌለን ማለት እንደው እግዚአብሔርን ላስደስት ብለን እንኳን እግዚአብሔርን ልናስደስት በማንችል ሁኔታ ውስጥ የነበርን ሰው በእግዚአብሔር ፈቃድ እንኳን ልኖር እንኳን ማለት አይችልም። ባጭሩ ልንገራችሁ፣ ሁለንተናው የተበላሸ አረ በጣም ብዙ። እንደውም አንድ ነገር ልጨምርላችሁ፣ የእግዚአብሔር ጠላቶች ነበርን የሚል ጠላት ከእግዚአብሔር ጋር ጠላትነት ውስጥ የገባን አረ በጣም ብዙ ነው። ኢዮብ በአንድ ቃል ገልጾናል እኛን። ኃጢአተኛ ማለት አጸያፊና ርኩስ ኃጢአትንም እንደ ውሃ የሚጠጣ የሰው ልጅ አለ ምንኛ ያንስ። በእግዚአብሔር ፊት ሰማያት ንጹሃን አይደሉም አለ። መላእክቱን ስንፍና ይከሳቸዋል። መላእክቱንና ሰማያት እንኳን በእግዚአብሔር ፊት ንጹሃን ካልሆኑ ሰውማ በስመ አብ ወልድ መንፈስ ቅዱስ አሐዱ አምላክ። ውሃ በቃ ልክ ሰው ውሃ ጠምቶት ጭልጥ እንደሚያደርግ ኃጢአትን ጭልጥ የሚያደርግ ማለት ነው። በኃጢአት የሚረካ ማለት ነው። አጸያፊና ርኩስ የሰው ልጅ ምንኛ ያንሳል በቃ። እና የነበርንበት ሁኔታ በጣም ዘግናኝ ነው። እና እግዚአብሔር ከዚህ ነው ነፃ ያወጣን። ነፃ ያወጣችሁ እግዚአብሔርን እስቲ አመስግኑ። ነፃ ወጣችኋል? ነፃ ያወጣችሁ ክብር ለእግዚአብሔር ይሁን። ነፃ ያወጣን ጌታ ስሙ ይባረክ። ለዛ ነው አክብዶ ለመያዝ እግዚአብሔር ከየት እንዳወጣን ማሰብና ማሰላሰል በጣም ያስፈልጋል። ሶስተኛ ይሄ ደህንነት
በታላቅ ዋጋ የተገኘ ነው። በታላቅ ዋጋ የተገኘ ነው። በሌላ ቋንቋ ደህንነት የእግዚአብሔርን ልጅ ያስከፈለ ነው ማለት ነው። ኃጢአት የሌለበትን ኢየሱስን ኃጢአት ያደረገ ነው። ያ ኃጢአት የሌለበት ሰማይና ምድርን የፈጠረ ጌታ ወደ ሰው ዓለም መጥቶ በመካከላችን ተመላልሶ እኛን ለማዳን በመስቀል ላይ የኃጢአት መስዋዕት እንዲሆን ያደረገ ነው። ባራኪውን እርግማን ያደረገ ነው። ባራኪ ነው እሱ፣ ቀዳሽ ነው እሱ። ግን ባራኪውን ግን እርግማን አደረገ። ደህንነት ማለት በጣም ከባድ ነው። እሱ የሄደበት መንገድ በጣም ከባድ ነው። ጌቴሰማኒ ላስታውሳችሁ። ጌቴሰማኒ ሊሰቀል አንድ ቀን ሲቀረው ጌታ ተንበርክኮ ጸለየ ይላል እና ሉቃስ ወንጌል ምዕራፍ 22 ላይ በጣም ነው የሚገርማችሁ። እንደው የእግዚአብሔር ቃል ስለሆነ እንደው አምላክ ነው ይሄንን ብንናገር ክብሩን ይሸፍናል ሳይል ጌታ የነበረበትን ሁኔታ ይነግረናል። በፍርሃት ሲጣጣር አጽንቶ ይጸልይ ነበር ይላል። ማን ነው እሱ? ኢየሱስ። በፍርሃት ምንን የፈራው? ሞትን አይደለም። ኢየሱስማ ሊሞት ነው የመጣው፣ ግን የዓለምን ኃጢአት ሊሸከም በመንፈሱ በነፍሱ በማንነቱ ኃጢአት የሌለበት አይኖቹ እንኳን ክፉን ማየት አይቻለውም የተባለለት ይሄ አምላክ አሁን ኃጢአትን ሊጠጣ ኃጢአትን ሊሸከም እኮ በጣም ከባድ ነው እናንተ። እና በፍርሃት ሲጣጣር አጽንቶ ይጸልይ ነበርና ወዙም እንደ ደም ነጠብጣብ ነበር። ጠብ ይላል። ጠብ ላቡ ማለት ወዙ ጠብ እንደ ደም ጠብ እንደሚል የሱም ጠብ እንደዚሁ ጠብ እያለ ተንበርክኮ ይጸልይ ነበር። አይገርም እንዴት ባለ ምጥ ውስጥ እንደነበረ። እና እግዚአብሔርን መልአኩ ልኮ መልአኩም ኢየሱስን ያጽናናው ነበር። የእግዚአብሔር መልአክ ያበረታው ነበር ይላል። አይዞ እያለው ነበር ማለት ነው። አረ በጣም ከባድ ነው እናንተ። ለዛ ነው ጴጥሮስ በመልእክቱ ምዕራፍ 1 ላይ ቁጥር 18 እና 19 ከአባቶቻችሁ ከወረሳችሁት ከከንቱ ኑሯችሁ በሚያልፍ ነገር በብር ወይም በወርቅ ሳይሆን ነውርና እድፍ እንደሌለው እንደ በግ ደም በክቡር የክርስቶስ ደም እንደተዋጃችሁ ታውቃላችሁ አለ። በማን ደም? በክቡር። እስቲ እኔ በሉ እስቲ፣ እኔ በሉ እስቲ፣ ዋጋዬ በሉ እስቲ። የከበረው የክርስቶስ ደም ነው። በክቡር ክቡር ደም በዚህ እንደተዋጃችሁ ታውቃላችሁ። አሁን እናንተ በመንፈሳዊው ዓለም በእግዚአብሔር ዓለም እናንተ በጣም ውድ ናችሁ። እናንተ ውድ ዕቃ ታውቃላችሁ። ውድ ዕቃ ናችሁ። ውድ ዕቃ ነን። እንዴት ስትል ውድ ደም የተከፈለልህ ነን። ስለዚህ በታላቅ ዋጋ የተገኘ በመሆኑ ደህንነት የከበደ ነገር ነው። ከዚህ ውጪ ሰው ሌላ መዳኛ የለውም። እግዚአብሔር ሰውን ከዚህ ውጪ በሌላ መንገድ ማዳን አይችልም። እግዚአብሔር ከዚህ መንገድ ውጪ ወይንም ከዚህ ያነሰ ነገር ለሰው መዳን በቂ አይደለም። እየሰማችሁኝ ነው ወይ? ከዚህ ያነሰ ነገር ሰው አይድንም። ይሄንን ጠይቋል ማለት ነው። እና በዚህ ምክንያት ደህንነት የከበረ ነገር ነው። አራተኛው ይሄ ታላቅ መዳን ታላላቅ በረከቶችን የሚያቀርብ ስለሆነ ታላላቅ በረከት ወደኛ አምጥቷል። ይሄ ታላቅ መዳን ወደኛ ታላላቅ በረከቶችን አምጥቷል። አንደኛ ብዙ ነገር ማንሳት ይቻላል፣ ግን
ጥቂቶችን ካነሳው በቂ ነው። አንደኛ ለዘላለም ኃጢአታችን ይቅር ተብሏል። አሜን። እስቲ ለዘላለም በሉ እስቲ። አይሰማም። ለዘላለም በሉ እስቲ። ኃጢአቴ ይቅር ተብሏል አለና እሱ ደግሜ አመጻቸውን አላስብም አለ። እንዴ በሰላም እኮ ምናመልከው ለዛ እኮ ነው እናንተ። በሰላም ምን ዘመረው ለዛ ነው። በሰላም ምንተኛው ምንነሳው ምንወጣው ምንገባው ለዛ ነው። አንድ ጊዜ ስላረፈን ማለት ነው። በህሊናችን ኃጢአትን ስለማናውቅ የከበረ የክርስቶስ ደም አእምሯችንን ስላጠበ ዋው። ሁለተኛ የመንፈስ ቅዱስ ማደሪያ ሆነናል እናንተ። እስቲ ነይ በሉ እስቲ አሁን በእናታችሁ የእግዚአብሔር መንፈስ ማደሪያ ነኝ። የእግዚአብሔር መንፈስ ማደሪያ እግዚአብሔር መንፈሱን በልባችን አፈሰሰ። ለዚህ ነው ቲቶ ላይ ሲናገር የእግዚአብሔር ቸርነት ሰውን መውደዱ በተገለጠ ጊዜ ለአዲስ ልደት በሚሆን መታጠብና በመንፈስ ቅዱስ መታደስ አዳነን ካረባላ ይሄም በራሱ ሐሳብ ጸጋ ምሕረት ነው እንጂ እኛ ስላደረግነው በጽድቅም ስለነበረው ስራችን አይደለም ካለ በኋላ ያ መንፈስም በጸጋው ጸድቀን በዘላለም ሕይወት ተስፋ ወራሾች እንድንሆን በመድኃኒታችን በኢየሱስ ክርስቶስ በኩል በእኛ ላይ አትርፎ አፈሰሳለ። አትርፎ በልባችን እግዚአብሔር መንፈሱን አፈሰሰ። አሜን በሉ በእናታችሁ። አትርፎ መንፈሴን ለዘላለም በሰው ውስጥ አላሳድርም ያለው እግዚአብሔር በእኛ ውስጥ መንፈሱን አሳደረ። በነገራችን ላይ የመንፈስ ቅዱስ ወደዚህ ዓለም መምጣት ብዙ ነገር ቀይሯል። በመንፈሳዊ ዓለም ላይ ምንድነው ካላችሁ እኛን ከክርስቶስ ጋር በሰማይ እንድንሆን አድርጎናል። ምክንያቱም ጌታ ባለበት እኛም አለን፣ እኛም ባለንበት እሱ አለ። ብዙ ማለት ይቻላል። ከዛስ ከሞትና ከሲኦል ፍርሃት ነፃ ወጥተናል። እስቲ እኔ ሞት ፍርሃት የለብኝም በሉ እስቲ። እና የሲኦል ፍርሃት የለብኝም በሉ እስቲ። ሚፈራ አለ? እስቲ የማይፈራ ለእግዚአብሔር ክብር ያምጣ እስቲ። እንደው በሞት የትገባለ ብሎ የሚያስባለ አለ ወይ? ይሄንን ሳይመልስ ክርስትናን ይጀምራል አለ ወይ? የለም አይደል? ምንድነው? ወይ እንዲህ በሉኝ ወይ እንዲህ በሉኝ ምንድነው? እስቲ መስማማታችሁን በምን ትገልጻላችሁ እስቲ? የለም ምንም። አቤት ክርስትና፣ አቤት ጌታ መልካም እኮ ነው። እኔን ብታምን አለ እንዲህ ትሆናለህ አለ። በቃ መጨረሻችንን አናሳየን። ይሄ ነው እንዴ? አዎ በጣም አሪፍ። በቃ ጌታዊ ባንተ አምነናል፣ በቃ ድነናል፣ ባንተ ስም ይባረክ በቃ እንጂ ካጨበጨባችሁ በደንብ አድርጋችሁ አጨብጭቡ በእናታችሁ። ክብር ለእሱ ይሁን እንጂ ግራ እንደገባው ሰው እንጃ የኔን ነገር የሚያውቀው መድኃኒዓለም ነው አንልም። መጨረሻችን በአብ ቀኝ ነው፣ ከጌታ ጋር ለዘላለም ነው ምንኖረው። ክብር ለእሱ ይሁን። ይሄንን አረጋግጧል። በእኔ የሚያምን ሁሉ በጨለማ እንዳይኖር እኔ ብርሃን ሆኜ ወደ ዓለም መጥቻለሁ። ክብር ለእሱ ይሁን። ጨለማ የለም፣ ብርሃን በርቷል። ክብር ለእሱ ይሁን። በቃ አለቀ። ይሄ ደህንነት ይሄንን በረከት ወደኛ አምጥቷል። እናንተ ሲኦል ወይ ቻው ቻው፣ አንተ ጋር ምን አመጣን? መዳረሻችን መንግስተ ሰማያት ነው። አለቀ። በማመናችን ማለት ነው። ሰው ኢየሱስን ካመነ ይሄ በረከት ወደኛ መጥቷል። በቃ አለቀ። ምንም እነሆ የመዳን ቀን ዛሬ ነው። የመዳን ቀን አሁን ነው። ዛሬ ጌታን የሚያምን ሰው ካለ በቃ ከሞት ወደ ሕይወት ተሻግሯል። አሜን አላ ጌታ ስሙ ይባረክ አለ ራሱ። በእኔ የሚያምን አለ ከሞት ወደ ሕይወት ተሻገረ እንጂ
ወደ ፍርድ አይመጣም ማለት ሽፍት እኮ ነው ያደረግነው እናንተ ለውጥ ከጨለማ ወደ ምን በእናታችሁ ንገሩኝ ከጨለማ ከሞት ከሰይጣን መንግስት አይሰማም ከሰይጣን መንግስት ከጨለማ ከሞት በቃ መስግኑ ደህንነት ከባድ ነው ትልቅ ነው አንድ ነገር ልጨምር ዘላለማዊ ርስት በሰማይ ክርስቶስ ባለበት ማግኘታችንን የሚያካትት ነው አሜን በሰማይ ክርስቶስ ባለበት ማግኘታችንን የሚያካትት ነው ከክርስቶስ ጋር ወራሽ አድርጎናል እንግዲህ ከክርስቶስ ጋር ከተሰቀላችሁና ከሞታችሁ አይደል ክርስቶስ በእግዚአብሔር ቀኝ ባለበት በላይ ያለውን እሹ አይደል እንዴ ማን ባለበት ክርስቶስ ባለበት በጋብቻ ሥርዓት እንደምታውቁት አንድ ሀብታም ሰው አለ እንበል ለምሳሌ ሀብታም አንዲት ሚስት ሊያገባ ነው እና እሷ ምንም የላትም ብዘቀዘቋት ስሙን የላትም አይደለም እና አጨ መብቱ ነው ከዛ ሽምግልና ይላካል ጥሩ ነው ቤተሰብም ይፈቅዳል ጥሩ ነው ተክሊል እናርጋለን እንድራለን ጥሩ ነው 80 ይፈራረማሉ እኔ ያንቺ ባል ነኝ አንተ ደግሞ ምን ነህ ባሌ ነህ ብሎ ከተፈራረሙባት ሰዓት ጀምሮ እሱ 100 ቢሊዮን ብር ቢኖረው እቺ ምንም የሌላ ሴት በጋብቻ ገብታ እኩል ባለ መብት ሆነች አይገርምም አይደለም እንዴ ምድራዊ ሥርዓት ማለት ነው እኛስ ምን ነበርን ምንም ሙታን ጠላት የነበርን ድሆች የነበርን ጎስቋላዎች የነበርን ከክርስቶስ ጋር ባለ መንፈሳዊ ብረት ምክንያት የሱ የሆነውን ሁሉ ወርሰናል ሁሉን ሲወርስ አብረነው እንወርሳለን የጌታ የሆነው ሁሉ የኛ ነው የሙሽራው የሆነው ሁሉ የሙሽሪት ነው ክብር ለሱ ይሁን ብዙ ማለት ይቻላል በዚህ ምክንያት የዳንበት ደህንነት ታላቅ ነው እና ይሄንን ደህንነት አለ ቸል ብንለው እንዴት ነው የምናመልጠው ይላል ይሄን እኮ የሚለው ለአማኞቹ ነው እናንተ ለዕብራውያን ክርስቲያኖች ነው ይሄንን መልእክት የሚያስተላልፈው ስለዚህ ይሄን ታላቅ መዳን ቸል እንዳንል ምንድነው ማድረግ ያለብን የሚሉትን አራት ነጥቦችን እናነሳለን በዚህ አንቀጽ ውስጥ ማለት ነው ወደ ሐሳቡ እንምጣ እንግዲህ ታላቅ መዳን ይልና ይሄንን ቸል እንዳንል በአራት ማስጠንቀቂያ ቃላት የዚህ የዕብራውያን ጻፊ የሆነው ጳውሎስ ይናገራል አንደኛ ከርስታችሁ እንዳትወድቁ ተጠንቀቁ መወሰድ ይላል መወሰድ ማለት ስቶ መውደቅ ማለት ነው በመደኛ ትርጉም ካያችሁት እንደዛ ይላል ስቶ መውደቅ ይላል ማለት ይሄን ሲያብራራ ምን ይላል ስለዚህ ከሰማነው ነገር ምናልባት እንዳንወሰድ ይላል አሁን ስለዚህ የሚለው ቃል በምዕራፍ 1 ካነሳው ሐሳብ ጋራ ይገናኛል ምዕራፍ 1 ላይ ብዙ ነገር አንስቷል ሐዋርያው ስለዚህ ጌታ ማለት ስለ አዳኙ እሱ ሁሉን ወራሽ የሆነ ዓለማትን የፈጠረ የዓለማት ሁሉ ፈጣሪ የዓለማት ሁሉ አስገኚ ደግሞ የእግዚአብሔር የባህሪው ምሳሌ የክብሩ መንጸባረቅ ነው ይላል የክብር መንጸባረቅ ማለት ኢየሱስን ማየት እግዚአብሔርን ማየት በኢየሱስ ውስጥ የሚታዩት የትኛውም ነገሮች እግዚአብሔርን የሚያሳዩ እግዚአብሔርን የሚያጎሉ ናቸው
ታስታውሳላችሁ በዛ በዘጸአት ላይ እግዚአብሔር በመካከላችሁ አድር ዘንድ መቅደስ ስሩልኝ አለ እና መቅደስ ተሰራ ድንኳን ተተከለ ከዛም የእግዚአብሔር ክብር እዛ ድንኳኑ ላይ በራ ያ የብርሃን አምድ ተተከለ ያ ክብር እግዚአብሔር በመካከላቸው ለመሆኑ ማሳያ ነው ያ የብርሃን አምድ ማለት የእግዚአብሔር ክብር መገለጫ ስለነበረ ማለት ግን አሁን የመጣው ከዛ የላቀ በስጋ የተገለጠ የእግዚአብሔርን ክብር ወደኛ ይዞ የመጣ የመለኮትን ክብር ወደኛ ይዞ የመጣ እግዚአብሔር በመካከላችን እንዲሆን ያደረገ አማኑኤል ማለት እኮ እግዚአብሔር ከኛ ጋር ነው ማለት ነው እግዚአብሔር ከኛ ጋር የሆነው በክርስቶስ ወደዚህ ዓለም መምጣት ጸጋና እውነትን ተሞልቶ በእኛ አደራለ ክብር ይዞ መጣ እውነት ይዞ መጣ ጸጋ ተሞልቶ መጣ ይሄ አዳኝ ይሄ ጌታ የእግዚአብሔር ክብሩ መንጸባረቅና የባህሪው ትክክለኛ ምሳሌ ነው ስልጣን ባለው ቃል ደግሞ ዓለማትን ደግፎ የያዘ የሚመግብ የሚንከባከብ ፍጥረት ስራቱን ጠብቆ እንዴት የሚያረክ መፍጠር ብቻም ሳይሆን ፍጥረትን መግዛት የሚችል መመገብ የሚችል አረ ይሄ ብቻ አይደለም ኃጢያታችንን በራሱ ደም ያነጻ አሜን ኃጢያታችንን በማን በራሱ ደም በፍየሎች ደም አይደለም በኮርማዎች ደም አይደለም በጥጆች ደም አይደለም በራሱ ደም በዛ ንጹህ ደም ኃጢያታችንን አጠበ ኃጢያታችንን አስወገደ ይሄ ጌታ እና በግርማው ዙፋን ቀኝ ተቀመጣለ ስራውን ጨርሶ ይሄ ብቻ አይደለም አምላክ ሆይ የተባለ አምላክ የሆነ ዓለማትን የሚያሳልፍ የሚታየውን ከማይታየው የሰራ የፍጥረታት ሁሉ ባለቤት ነው ስለዚህ ከዚህ ከሰማነው ነገር እንዳንወሰድ ነግሮናል ምዕራፍ 1 ላይ ይሄ ጌታ ማን እንደሆነ ቅድም ጎብያችኋለሁ ማንነቱን ማየት ስራውን ማስተዋል ያስፈልጋል እንዴ እኛ እኮ የተከተልነው አንድ እኮ ተራኮ ሰው አይደለም እናንተ ከሰው ጋር የማይነጻጸር ከሰው ጋር የሚነጻጸር እኮ አይደለም እኛን ለማዳን ሰው ቢሆንም አይቀርብም የመጨረሻውን የዝቅታ ስፍራ ቢይዝም ተራ ሰው አይደለም ይሄ ዓለማትን የፈጠረ ጌታ ነው ይሄ ጌታ በጣም ይገርማል እና ከሰማነው ነገር እናንወሰድ ሰምተናል ሲሰምቻለሁ በሉስቲ አይሰማም ሰምቻለሁ በሉስቲ አዎ ከሰማነው ነገር ስለዚህ ማለት ከምዕራፍ 1 ጋር ይገናኛል ምዕራፍ 1 ላይ አብራርቶ ነገርና ስለዚህ ይላል አያይሽ ቃል ነው በነገራችን ከሰማነው ነገር ምናልባት እንዳንወሰድ ለርሱ አብልጠን ልንጠነቀቅ ያስፈልጋል ለርሱ በጌታ በተሰራው በጌታ በሆነው ነገር ማለት ለዚህ ለተፈጸመው እውነት አብልጠን ልንጠነቀቅ ያስፈልጋል ተጠንቀቁ ነው መልእክቱ አላሳያችኋለሁ ተጠንቀቁ እንዳትወድቁ መውደቅ ስላለ ማለት ነው እንዳትወድቁ ተጠንቀቁ ሁለተኛ ይሄንን ቃል ሲያስተሳስር ማለት ወደር የለውም ማይነጻጸር ነው ማለት በጌታ የሆነው ነገር በጭራሽ ንጽጽር ውስጥ አይገባም ግን ለማነጻጸር ያህል ግን አንድ የተናገረው ቃል አለ ቁጥር 2 ላይ እዛው በመላእክት ይላል የተነገረው ቃል ይላል ጽኑ ከሆነ ይሄ በተለይ ከቀደመው ኪዳን ጋር ይገናኛል የቀደመው ኪዳን በመላእክት ሥርዓት አማካይነት ለእስራኤል በሙሴ አማካይነት ያንን ህግ እንደተቀበሉ ይታወቃል በመላእክት ሥርዓት እግዚአብሔር የሰጠው ያ ኪዳን ህጉ ማለት ነው ጽኑ ከሆነ ጽኑ ነው በነገራችን ላይ እግዚአብሔር ለዛም ለቀደመም ኪዳን እንኳን በጣም ይጠነቀቅ ነበር እናንተ አንድ ክፍል አሳያችሁ በጣም ይገርመኛል እግዚአብሔር ለዛ ኪዳን ምን ያህል እንደሚጠነቀቅ ለማየት ዘሌዋውያን ምዕራፍ 10 ነው
ተከታተሉኝ ምዕራፍ 10 ላይ ናዳብና አብዩድ የሚባሉ ሁለት የአሮን ልጆች ነበሩ ካህናት ናቸው እና በእግዚአብሔር ቤት ገብተው ዕጣን ለማጠን ወይንም ለእግዚአብሔር ጣፋጭ ሽታ የሚሆን መስዋዕት ሊያሳርጉ ገቡ ይላል እና ልብ በሉ ለዛ ለዕጣን መሰዊያ የሚሆን ፍም ማምጣት ያለባቸው ከነሐሱ መሰዊያ ላይ ነው የነሐስ መሰዊያ የሚባል አለ የሚቃጠለው መስዋዕት የደህንነት መስዋዕት የኃጢአት መስዋዕት የሚቃጠልበት ስፍራ ነው እና ፍሙን ከዛ ነው ማምጣት ያለባቸው ከዛ አምጥተው በጽናው ላይ አድርገው ለእግዚአብሔር ጣፋጭ ሽታ እንዲሆን ያሳርጋሉ ልማዱ ይሄ ነው ከመሰዊያው ላይ ከነሐሱ መሰዊያ አምጥተው በዕጣን መሰዊያ ላይ ያደርጋሉ ስርዓቱ ይሄ ነው ናዳብና አብዩድ ግን ከዚህ አለፍ ብለው የመንደር እሳት አመጡ ይላል የምን እሳት ከመንደር አመጡ ማለት ነው ቀላቀሉ የመንደር እሳት አንድ ያገልግያለሁ በዚህ ቆይቷል የመንደር እሳት ቀላቀሉ ከሰፈር አመጡ ሰው መቀላቀል ይወደለ እኛኮ እንቀላቀላለን እግዚአብሔር ይጠብቃል መቀላቀል በናቀላቀሉ እና ቀላቀለው በቃ ለእግዚአብሔር ጣፋጭ ሽታ ያው እሳት ነው አሉ መሰለኝ ምንድነው እሳት እስቲ እሳት ነው በሉ እስቲ አረ እሳት እሺ እና አሉ ነዛ እሳት ነው አሉ ነው እሺ እና አደረጉ እና እግዚአብሔር ዝም አላለም ከሰማይ የወረደ የእግዚአብሔር እሳት ነው የሚለው በላቸው ነው የሚለው ገደላቸው ሁለቱንም እዛው ጭጭ አሮን እንኳን እንዳያለቅስ ረፋሉ ለልጆቹ አሮን እንኳን ማልቀስ አልቻለም እናት እግዚአብሔር የቀደመውን ኪዳን እንዴት እንደሚያከብደው አያችሁ እና በመላእክት አማካይነት የተናገረው ቃል ጽኑ ከሆነ እሺ ጽኑ ከሆነ መተላለፍና አለመታዘዝም ሁሉ የጽድቅ ብድራት ከተቀበለ ይላል አዎ ሕጉ የጽድቅ ብድራት አለው ሕግ አይደራደርም በጭራሽ 10 ከ10 በቃ ይጠብቃል መቼስ አንዷን መቼስ ምን ይደረጋል መቼስ አንዷንም ለበረከት ያርግልህ አይደለም 10 ከ10 እና ሰው እሺ 9ኛን ቢፈጽም ግን አንድ ማናልፋት ነገር አለች እሷ መኞት ትባላለች አቤት አሁን ሰው በሕግ ጸድቃለሁ ካለ ወንድ ነው እስቲ ይምጣ 10 ከ10 እና ሰው በአንዱ በደለኛ ሆኖ ከተገኘ በሁሉ በደለኛ ይሆናል በቃ አለቀ ሁሉ በዜሮ ይባዛል እና ይሄ ሕጉ ምን ያመጣል ሞት ያመጣል ቅጣት አለው የጽድቅ ብድራት አለው እግዚአብሔር ዋጋ ያስከፍላል እና በመላእክት የተነገረው ያ ኪዳን እንዲህ አይነት ብድራት ካስከፈለ ንጽጽር ነው አያችሁ ዋው እኛስ እንዲህ ያለውን ታላቅ መዳን ቸንብል ነው እንዴት እናመልጣለን በሕያው ቃል ትርጉም ላንብብላችሁ ይሄንን ይጠቅማል ብዬ መጥቻለሁ ከትርጉሞች አንዱ መጽሐፍ ነው ምን ይላል እኛም ይላል የእግዚአብሔር ልጅ በመጀመሪያ ራሱ ቀጥሎም ከአንደበቱ የሰሙት ተከታዮቹ ሐዋርያት ማለት ነው አረጋግጠው ያስተላለፉትን ታላቅ የደህንነት ቃል ከምንም የማንቆጥረው ከሆነ የሚጠብቀን ቅጣት የባሰ እንደሚሆን መገንዘብ ይኖርብናል ይላል ማለትም እንዲህ አይነቱን ታላቅ መዳን ቸለምልን እንዴት እናመልጣለን ካለ በኋላ ይሄ በጌታ በመጀመሪያ የተነገረ ነበርና የሰሙትም ለኛ ጸኑት ይላል እና የእግዚአብሔር ልጅ በመጀመሪያ ራሱ ቀጥሎም ካንደበቱ የሰሙት ለኛ ጸኑታል እና በራሱ አንደበት የተነገረውን ቃል ቸላ ማለት እና የሰሙትም ሐዋርያትም ደግሞ ይሄንን ከሱ የሰሙትን ቃል እንደው ከምንም የማንቆጥረው ከሆነ የሚጠብቀን አረ በጣም የከፋ ነገር ነው ይላል ማለት ነው በጌታ የተነገረ ነበር ሲል ምን ማለት ነው በጌታ ምን ተናግሯል አረ በጣም ብዙ ነው የተናገረው ብዙ ማንሳት ይቻላል
ይሄው የመጀመሪያው ጥቅስ ቅድም ያነበብነው ይሄ በራሱ አንደበት የተነገረ ነው። ዮሐንስ ወንጌል ምዕራፍ 3 ቁጥር 18 ላይ በእኔ የሚያምን አይፈረድበትም፣ በማያምን ግን በአንዱ በእግዚአብሔር ልጅ ስም ስላላመነ አሁን ተፈርዶበታል ይላል። ወዳ ተኮነነ እስመ ኢአምነ በስመ ወልደ እግዚአብሔር ዋሂድ። ወዳ አሁን ተፈርዶበታል ማለት በእግዚአብሔር ልጅ ስም ስላላመነ አሁን ተፈርዶበታል። አረባ በጣም ብዙ ሰው በልቶኝ ሕያው ይሆን ዘንድ ከሰማይ የወረድኩ ሕያው እንጀራ ነኝ። የሚበላኝ ቢኖር ለዘላለም አይሞትም። አባቶቻችሁ በምድረ በዳ መና በሉ ሞቱ፣ እኔ ግን ሰው ከርሱ በልቶ እንዳይሞት አለ ከሰማይ የወረድኩ ሕያው እንጀራ ነኝ አለ። ሥጋዬ እውነተኛ መብል ነው፣ ደሜም እውነተኛ መጠጥ ነው አለ። ይሄንን ቸላ ማለት በጣም አደገኛ ነው። አረ መጨመር ይቻላል። ለምሳሌ በሐዋርያቱም የተነገረ ዮሐንስ የእግዚአብሔር ልጅ የሌለው ሕይወት የለውም አለ። አለቀ በቃ። ዘያምን በወልድ በሕይወት ዘላለም፣ በወልድ ያመነ የዘላለም ሕይወት አለው፣ ግን የእግዚአብሔር ልጅ የሌለው ሕይወት የለውም አለ። ይሄንን ያስገነዝባል። ከዚህ አንፃር ታዲያ ሰዎች እንዴት ቸላ ይላሉ? ይሄንን በሁለት አቅጣጫ ነው ማስቀመጥ እንፈልገው። ሰዎች ደህንነትን እንዴት ታዲያ ቸላ ሊሉ ይችላሉ? ቸላ አትበሉ ነው መልእክቱ። እንዴት ቸላ ይላሉ? እስቲ አንደኛ ከማያምነው ሰው አንፃር እንመልከት። ከማያምነው ሰው አንፃር፣ ከወንጌል ሩቅ ነው ከምንለው ሰው አንፃር፣ አላንም ከምንለው የሰው አንፃር እስቲ እንመልከተው። አንደኛ ሰዎች ወይም የማያምኑ ሰዎች ደህንነትን እንዴት ቸላ ሊሉ ይችላሉ ካልን፣ አንደኛ ሳያምኑ መኖር ነው። ሳያምኑ ጸንቶ መኖር፣ እየሰሙ አለመስማት፣ ለሚመጣው የምስራች ቃል ዳተኛ መሆን፣ ምናልባት ዘመን ያስቆጠረ ሃይማኖት አለኝ በማለትም ሊሆን ይችላል። ወይንም ደግሞ የተለያዩ መንፈሳዊ ሥርዓት በመፈጸምም ሊሆን ይችላል። ደህንነትን ከመንፈሳዊ ሥርዓት ለመፈለግ ማለት ነው። መንፈሳዊ ሥርዓቶች በተለይ የጌታ እራት፣ ጥምቀት፣ ጌታችን ኢየሱስ ክርስቶስ ለቤተ ክርስቲያን የሰጣቸው ቅዱስ ሥርዓቶች ናቸው። ጥያቄ የለውም። በቤተ ክርስቲያን የሚፈጸሙ ናቸው። ግን ሰው በእነዚህ ሁለት ነገሮች ግን ሕይወት አገኛለሁ ብሎ ካሰበ በጣም ተሸወደ ማለት ነው። ሕይወት በእነሱ አይገኝም። በማመናችን ዳግም በመወለዳችን ሕይወት በመቀበላችን ልናረጋቸው የሚገቡ መንፈሳዊ ሥርዓቶች ናቸው። ግን ዋናውን ጌታ ገለል አድርገን ከዚህ ነገር ፍለጋ ውስጥ ከገባን በጣም አደገኛ ነው። ይሄ ብቻ አይደለም። በሞቱ ሰማዕታትና ጻድቃንም ቢሆን ደህንነት መፈለግ፣ በቅዱሳን አማላጅነትም በመላእክትም አማላጅነትም ሕይወት አገኛለሁ ብሎ ከታሰበ መጨረሻው ሞት ነው። ከእግዚአብሔር ልጅ ከክርስቶስ በቀር ማንም ሊያድን የሚችል የለም። ደህንነት እሱን በማመን ብቻ ነው የሚገኘው። እና ይሄንን ቸላ ሊሉ ይችላሉ። እንዴ እየሰማን እኮ ነው። እንዴ አንተ ለኔ ወንጌል ትሰብካለህ እንዴ? እንትን ነው እንዴ? እንደው ምን አመጡ ማለት ቤተ ክርስቲያን ምትለን ነው መስማት ያለብን ማለት ምንም ብትል ማለት ነው በዛ ኮንቴክስት። እሺ ምክንያቱም መጽሐፍ ቅዱስን ያመጣችው ማናትና ቤተ ክርስቲያን ናትና፣ ስለዚህ እሷ ከመጽሐፉ በላይ ስለሆነች እኛ መስማት ያለብን ቤተ ክርስቲያን ያለችውን ነው የሚል ትምህርት አለ። በጣም አደገኛ ነገር ነው። ይሄንን አሽቀንጥሮ የሚጥል ማለት ነው።
እግዚአብሔር ማስተዋሉን ይስጠን። ከማያምነው ሰው አንፃር በዚህ ይታያል። ሁለተኛስ አማኝ ነኝ ከሚለው ደግሞ ወይም አምነናል ከሚሉት አንፃር ይሄ ቸልተኝነት እንዴት ይታያል? ራሱ መልእክቱ የተጻፈው ለነሱ ስለሆነ ማለት ነው። እናምናለን፣ አዎ ኢየሱስ ጌታ ነው በሚሉት ዘንድ ደህንነት እንዴት ቸል ሊባል ይችላል? አንደኛ በመዳን ላይ ማደግ፣ በመዳን ላይ ማደግ። ደህንነት፣ የዘላለም ሕይወት፣ ልጅነት፣ ክብር አልበቃ ተብሎ አሁንማ በተለይ የዚህ ዘመኗ ቤተክርስቲያን በጣም ታሳዝናለች። እግዚአብሔር ለትውልዱ ማስተዋሉን ይስጥ። አምላክ ነን የሚሉ ተነስተዋል። እኛና ኢየሱስ ምንድነን? አንድ ነን፣ እኩል ነን የሚሉ አፋቸው ሞልቶ የሚናገሩ ደፋሮች፣ ኩሮች ተነስተዋል። አለበቃ ተቀድሞ ከየት እግዚአብሔር ከየት እንዳወጣን ተዘንግቶ ቲቢት አሁን እኮ የደህንነት ወንጌል ቸርች ውስጥ መሰበክ እየቀረ መጥቷል። እናንተ ሰዎች በመዳናቸው መገረም ትተዋል። አሁን አንዳንዶቻችሁ እንዳያዩዋችሁ ድነናል እንደዚህ ሆናል ሲባል አንዳንዱ እንዲህ ብሎ የሚያኛል። የተወጋዩ ነው። ብንል እስቲ እልል በሉ እስቲ በእናታችሁ እስቲ ወዳጄ በመዳን መገረም ካቆምክ አደጋ ውስጥ ነው ያለው። እንዴ እና አሁን ቤተክርስቲያን ውስጥ ቸርች ውስጥ ይሄ ደህንነት በቃ ወንጌል ቀርቶ አሁን ሌላ ነገር ነው እየተወራ ያለው። አሁንማ የባንክ ቡክ ሁሉ ቸርች ይዞ እየተመጣ ነው ሊሞላ። ትሞላለህ ጠብቅ። እና በቃ ሰዎች ወንጌል ለመስማት ሳይሆን ቡክ ይዘው ሊሞሉ ማኖፍ ጋር ሊሞላልኝ እያሉ ሌላ ቀል ውስጥ ገብተናል። ሌላ ጫዋታ ውስጥ ገብተናል። ሌላ ፌዝ ውስጥ ነው የገባነው። በቃ ዝም ብሎ ፍልስፍና ንግግር በቃ ምናምን ኤፌሶን ቆሮንቶስ ማለት አሁን ቸርች ውስጥ እየቀረ መጥቷል። አሁንም እዛ ውስጥ ናችሁ። ዛሬም በዛ ጥቁሩ መጽሐፍት ውስጥ ናችሁ። ጥቁሩ ውስጥ ማለት ይሄ አርጅቶ ማለት አራ ያረጅም ስሙ ይባረክ። ማያረጅ ሕያው ቃል አለን በእውነት እና አሁንም እዛ ውስጥ ናችሁ። ይሄ ደህንነትን ቸላ ማለት ነው። መጨረሻው በጣም አደገኛ ነው ልንገራችሁ። በመዳን ላይ ማደግ፣ ደህንነትን ገሸሽ ማድረግ፣ እንዲህ አይነት ቀልድ ውስጥ ገብተናል። የዘመኗ ቤተክርስቲያን በእንዲህ አይነት ሁኔታ ውስጥ ነው ያለችው። ባለፈውም ተናገር ያለው አንዳንዶቹ ራሳቸው በእኛ በጣም እየተገረሙ ነው። እንዴት እናንተ አንድ ሰዓት ቁጭ ብላችሁ ትማራላችሁ? ሲሪየስሊ ያ አሁን ቀጥለን እኮ እንማራለን። እግዚአብሔር ይመስገን። አሜን። በቃ አሁን አሴ ቀጥለው 2 ሰዓትም ካስተማረ ቁጭዎች ትማሪያለሽ። በቃ ምንም 2 ሰዓት ያስተምራል እያልኩ አይደለም፣ ምሳሌ ነው። ግን እንሰማለን። እግዚአብሔር ይመስገን እንሰማለን። እንዴት ስንል በቃ ጸጋው መንፈሱ እየረዳን አለቀ። በቃ ታዲያ ምን ልታረጉ መጣችሁ? ታዲያ ምን ሰበሰበን? እናንተ አንዴ እና እናንተ 1 ሰዓት ቁጭ ብላችሁ ትማራላችሁ? በጣም አሜዚንግ ነው እያሉ ነው። ይሄን የሚሉት እኮ የሚያምኑ ናቸው። እናምናለን የሚሉ ምክንያቱም ሰው 30 ደቂቃ ቁጭ ብሎ መማር እየሰለቸው መጣ። ገና ተቀምጦ ያዛጋል ይላል። እግዚአብሔር ይሄን ድንዛዜ ይስበረው። ይሄ ቸርች ያለችበት አደገኛ ሁኔታ ደህንነትን ቸላ ማለት እናምናለን በሚሉት ማለት ነው። በቃ ድናል ሲባል ምንም አይመስለው እንደዚህ ምንም
እና ምንድነው ሞቅ የሚያደርገው ጌታ እንዲህ ብለዋል ምን አረ መርገምን ሰብራለሁ ብሏል አሜን የእግዚአብሔር ሰው መርገማችን እኮ ተሰብሯል አሜን በሉ እስቲ በቃ ሰው ይወዳል እነዚህ በቃ ይሰበርላል ማቀሚነካ የለም ትጥሳለህ ትጠረምሳለህ ትቦድሳለህ ግን የሚገርመው ምንም የምጥሰው ነገር የለም ተቃይ ነው አሁን ሰውን አትራክት የሚያደርገው ይሄ ነው ይሄ ማለት ይሄ ቀልድ ነው አንሸነጋገልም በጌታ መድረክ ላይ ቆመን እውነቱን እንናገራለን አለቀ አራተኛው በዚሁ ጻፊ የተገለጠው እግዚአብሔር የመሰከረለት ስለሆነ አይቀልም ሚለው አሁን እግዚአብሔር ራሱ የመሰከረለት ነው እግዚአብሔር የመሰከረለት ነው ይሄ እኛ የዳንበት እውነት እግዚአብሔር የመሰከረለት ስለሆነ አይቀልም ማለት ነው አታቅሉት የሚል መልእክት ነው ምን አለ ቁጥር 4 ላይ የሰሙትም ለኛ አጸኑት ካለ በኋላ እግዚአብሔርም እርሱ ራሱ እግዚአብሔር ማለት ነው እንደፈቀደ በመልእክትና በድንቅ ነገር በልዩ ልዩ ተአምራትም ከዛስ መንፈስ ቅዱስንም በማደል አብሮ መሰከረለት ይላል አብሮ መሰከረለት ለዚህ እውነት ማለት ነው ለዚህ ቃል ለዚህ እውነት እግዚአብሔር ራሱ እንደፈቀደ በመልእክት በልዩ ነገር በተአምራት እና መንፈስ ቅዱስን በማደል በሌላ ትርጉም ራሱ እንደፈቀደ በመንፈስ ቅዱስ የጸጋ ስጦታ እግዚአብሔር ያደለ ማለት ነው አብሮ መሰከረለት በተለይ እነዚህ በሐዋርያት አገልግሎት ውስጥ በስፋት ታይተዋል በመልእክት ቃሉ ሲሰበክ ምልክት አብሮ ይከተላል በማርቆስ ወንጌል ምዕራፍ 16 ቁጥር 20 እንደተጻፈው እነሱም በየስፍራው ወጥተው ቃሉን ሰበኩ ይልና ጌታም ከነሱ ጋር ይሰራ ነበር በሚከተሉት ምልክቶች ቃሉን ያጸና ነበር ይላል ሐዋርያት ተአምር ሲያደርጉ ወንጌል ይሰብካሉ የታወረ ሰው ሲያገኙ ያበራሉ በቃ ሐዋርያት ሥራ ምዕራፍ 3 ስታነቡ ሊጸልዩ ሄዱ ተአምር እናደርጋለን ብለው አልሄዱ ግን ሊጸልዩ ሲሄዱ 40 ዓመት እዛ ተቀምጦ ይለምን የነበረ ሰው አገኙ እና ትኩር ብሎ ሲያያቸው አንተ ሰው ወደኛ ተመልከት እንደምታየው ብርና ወርቅ የለንም ይህንን ግን ያለንን እንሰጣለን አሉና በናዝሬቱ በኢየሱስ ክርስቶስ ስም ተነሳና ተመላለስ ከዛስ ያ ሽባ የነበረው ሰውዬ ቁርጭምጭምቱ ጸና ዘለለ ይልና ከነሱ ጋራ ወደ መቅደስ ገብቶ እግዚአብሔርን ባረከ ይላል በዚህም የተነሳ ህዝቡ መገረምና መደነቅ ተሞላባቸው በሱም ከሆነው ነገር የተነሳ ነው የሚለው ከዛም ጴጥሮስ በቃላ እናንተ ሰዎች እኮ የሆነው አለ እኛ መንፈሳውያን ስለሆነን እኛ ምናምን ስለሆነን አይደለም ወይም እግዚአብሔርን በመፍራታችን አይደለም እና እናንተ በሰቀላችሁትና በካዳችሁት በገደላችሁት በናዝሬቱ በኢየሱስ ክርስቶስ ስም ይሄ ሰው ፍጹም ጤና ሆኗል አሉት ፍጹም ጤና ሆኗል በርሱም በኩል ከሆነው ነገር የተነሳ በቃ መገረምና መደነቅ ሞላበት ከዛስ አይገርምም 4000 ሰዎች ለጌታ ተጨመሩ ስንት ሺህ 4000 ይሄ ሰው በመፈወሱ አሃ ማለት በሌላ ቋንቋ ምንድነው እነዚህ ሰዎች የሚሰብኩት ይሄ እግዚአብሔራዊ ሳይሆን አይቀርም አሉ በምን በታምሩ እኮ ነው ሽባ ከተተረተረ የተፈወሰው ደግሞ በኢየሱስ ስም ነው ይሄ ኢየሱስ የሚባለው ሰው ለካ አዳኝ ነው ቀላል ሰው አይደለም በቃ መንገራችን ልክ አይደለም ብለው አቅጣጫ ቀየሩ 4000 ሰዎች ተጨመሩ ዓላማው ይሄ ነው እንጂ እግዚአብሔር ግርግር ለመፍጠር አይደለም ዛሬ የታምራትና የፈውስ ቀን ነው በሚል አይደለም ሐዋርያት የኔ ያደረጉት በሄዱበት ቦታ ይሄ የእግዚአብሔር ቃል መንፈሱ ጸጋው የተከተላቸው እውር ካገኙ ያበራሉ አለቀ ሽባ ካለ ይተረተራል የሞተ ካለ ይነሳል ዓላማው ምንድነው ካልከኝ ይሄንን ቃል ለማጽናት ነው እግዚአብሔር ራሱ እንደፈቀደ እንደወደደ
በሚከተሉት ምልክቶች ቃሉን ያጸና ነበር አብሮ ይመሰክርለት ነበር ለማን ለዚህ መዳን ዋው እግዚአብሔር እኮ አይገርማችሁም የሰው ልብ ለማሸነፍ እኮ ነው ይሄን ሁሉ ሲያደርግ የነበረው ልባችንን ለመለወጥ ልባችንን ለመግዛት እኛን ለማግኘት የሰው ልብ ከባድ ነው ታምር እንወዳለን ጥሩ ነው ግን በቃ እግዚአብሔር በዛ ይሰራል ሰራ በሚከተሉት በቃ አብሮ መሰከረለት እንደፈቀደ በመልእክት በተአምራት እንዴ ጳውሎስ ሐዋርያ ሥራ 14 አታነበውም እንዴ ወደ ልስጥራን ሲገቡ አንድ ኤልማስ የሚባል ጠንቋይ ንጉሱ እንዳያምን አሳመፀ ማለት ነው ከዛ ጳውሎስ በመንፈስ ቅዱስ ተሞላና አንተ ሰው አለ ጠማማ ልጅ ዲያብሎስ ልጅ የጌታ መንገድ ከማጣመም አታርፍም አለ ያን ጊዜ በቃ ጨለማ ወደቀበት ታወረ ይላል ከዛስ በኋላ ያ ንጉስ ይሄ ነገር ከመሆኑ የተነሳ በጌታ አመነ በቃ እንደዚህ ነው እግዚአብሔር የሰው ልብ ለመግዛት እንደዛ ያደርጋል ማህተም ነው ማለት እግዚአብሔር በቃ በዚህ ነው ከዚህ ውጪ ሌላ መዳኛ የለም ሲል እግዚአብሔር አብሮ መሰከረ ለቃሉ ማለት ነው ቃሉ ለማጽናት አረ እንደው ሐዋርያ ሥራ ምዕራፍ 4 ላይ ላንብብላችሁ ይሄ ቃል ነው በደም ደስ ይለኛል ደስ ማይል እግዚአብሔር ቃል የለም ግን እኔ በጣም ደስ ይለኛል ይሄ ቃል ምን ይላል ሐዋርያ ሥራ ምዕራፍ 4 ቁጥር 29 ላይ እንዲላል አሁንም ጌታ ሆይ ወደዛቻቸው ተመልከት ለመፈወስም እጅህን ስትዘረጋ በቅዱስ ብላቴናም በኢየሱስ ስም ምልክትና ድንቅ ሲደረግ ባሪያዎቼ በፍጹም ግልጥነት ቃልህን እንዲናገሩ ምን በላቸው ስጣቸው በመናቸው በፍጹም ግልጥነት ቃልህን እንዲናገሩ ስጣቸው ማለት እነሱ በቃ ቃሉን ሲናገሩ እግዚአብሔር ለመፈወስ እጁን ይዘረጋል ማለት ነው የሚዘረጋው ደግሞ በብላቴናው በኢየሱስ በኩል ነው ሰዎች ይፈወሳሉ ሰዎች ይድናሉ ማለት ነው ሰዎች ከዚህ የተነሳ ልባቸው ይቀልጣል ይላሉ ማለት ወደ እውነት ይመጣሉ ማለት ነው ስለዚህ እግዚአብሔር የመሰከረለት ስለሆነ እንዳታቀሉት ደህንነት አይቀልም ወዳጆቼ ደጋግሜም ተናገር ያለው ከዚህ በፊት ጌታን እንዳትለምዱ ቃሉን እንዳትለምዱ መዳናችሁን እንዳትለምዱ ጌታ ይርዳችሁ አሜን በሉ ጌታ ይለመዳል ስሙን ተለምዳለህ ስሙን ከለመድክ ደግሞ በቃ ምንም ቃሉም ይለመዳል በቃ ምንም ቃሉ አይባርክ አያጽናና ዝም ብለህ በቃ ዘቡር ተወልደንም ተው እና መድኃኒትን ከለመድክ ደግሞ ከባድ ነው ደግሞ ሰይጣን በጣም በዚህ ዘመን በጣም እየሰራ ያለበት አንዱ አሰራር ይሄ ነው ቸርች ውስጥ ሰዎች መዳናቸውን እንዲለምዱ ማለት ነው በቃ መዳንን እግዚአብሔር ከየት እንደታደገን ትተን በቃ ሌላ ነገር እየፈለግን ሌላ ነገር ማለት በቃ ሌላ ነገር ነው በቃ ምን ፈልገው ሌላ ነገር ነው መስማት ምን ፈልገው ሌላ ነገር ነው ማየት ምን ፈልገው በቃ አለቀ በጣም አደገኛ ነገር ነው ስለዚህ ባጭር ቃል ይሄንን እውነት ልናስተውል ይገባል ስለዚህ ወዳጆቼ ሁለት መልእክት አለኝ አንደኛ ጌታን ባለማመን ያላችሁ ከዚህ እውነት የራቃችሁ እናንተ መልእክት አለኝ የመዳን ቀን ዛሬ ነው የመዳን ቀን ዛሬ ነው ይሄ ጌታ ዛሬ ባለነው በጸጋ ዘመን ጸጋን የሚሰጥ የሚያድን የሚታደግ ጌታ ነው ግን ይሄን የሚያደርግ ብቻ አይደለም ማህተቡንም ጭምር የሚፈታ የሚፈርድ ወደ ገሃነም የሚጥል ነው የምሕረቱና የፍቅሩን ያህል ጽድቁም እንደዛ ነው መጨረሻው ገሃነም ነው እንዳንታለል ጉዳዩን የሃይማኖት ጫወታ እንዳታደርጉት ኢየሱስ የሃይማኖት ጫወታ የቤተ እምነት ፉክክር አይደለም
ኢየሱስ ለሁሉ የሚያስፈልግ ነው። ለሁሉ ይሄ ጌታ ለሁሉም ነው የሚያስፈልገው እንጂ የቤተ እምነት ቋንቋና ጫወታ አይደለም። እዛውስ እንዳትገቡ። ኢየሱስ ያድናል። አንደኛ። ሁለተኛ የዳን ነው እኛ ድነናል ምንል እኛ በእግዚአብሔር ቤት ውስጥ ያለን እውነት ገብቶናል የምንል ደግሞ መልእክት አለኝ። ይሄው ምንድነው? መጠራታችንና መመረጣችን ከፊት ይልቅ እያጸናን በመዳናችን ሁሉ ጊዜ እየተገረምን በመዳናችን ሁሉ ጊዜ እግዚአብሔርን እያመሰገንን እንዴ ጸሎት ላይ እኮ በመጀመሪያ ራሱ እኮ እግዚአብሔርን ስናመሰግን እንደው ማመስገን ያለብን የመጀመሪያው ነገር ጌታ ሆይ ስላዳንከኝ አመሰግናለሁ፣ ስላዳንከኝ አመሰግናለሁ፣ ስለለወጥከኝ አመሰግናለሁ። በቃ በማከበድ በቃ እስቲ አስቡት። ጌታ ሆይ እኔ ባደርስልኝ እኔ ማን የት ነበርኩ? እናንተ የት ነበር ምኖረው? እኔ ይሄ በውጭ ዓለም እንደው ዝም ብሎ ከሚኳተነው ውስጥ የተለያችሁት ይመስላችኋል? እንዲህ እኮ አረጋግቶ የሚያኖረን ጌታ ነው። እናንተ ኡፋይ እስቲ በሉ፣ ኡፋይ በሉ እስቲ። አይሰማም? ኡፋይ በሉ እስቲ። ኡፋይ ጌታ ነው ያሳረፈን። ክብር ለሱ ይሁን። እና እግዚአብሔር በቃ እንቁ ነውና ይሄንን እንቁ እያያዝን እያመሰገንነው እና እየጠበቅነው ቀኑን እያስቸኮልን እንድንኖር ጌታ ይርዳን። ጌታ ይርዳን። አንድ ጥቅስ ላንብብና ልቀመጥ። እዚህ ዕብራውያን ምዕራፍ 6 ቁጥር 9 እስከ 12 ያለውን አነባለሁ። ከላይ ያስጠነቀቀው ማስጠንቀቂያ አለ። ከባድ ነው ማስጠንቀቂያው። እሱን ካለ በኋላ ነው እነሱን በተመለከተ የሚለው። ስለናንተ ግን ይላል፣ አማኞች ናቸው። ስለናንተ ግን ወዳጆች ሆይ ያለ ምንም እንኳን እንዲህ ብንናገር አብልጦ የሚሻለውና ለመዳን የሚሆነው እንዲሆንላችሁ ተረተናል። ማለት ለመዳን የሆነ ነገር አላችሁ። እናንተ አማኞች ናችሁ። ጥሩ ነው ሐሳቡ። ምንም ብናስጠነቅቅ እናንተን በተመለከተ ግን ለመዳን የሚሆነው እንዲሆንላችሁ ተረተናል። ከዛ ደግሞ እግዚአብሔር ቅዱሳንን ስላገለገላችሁ፣ ቅዱሳንን ያገለገለ የጌታ የሆኑትን ማለት ነው ባጭሩ። እስቲ ቅዱሳን ናችሁ አይደል? እስቲ ቅዱሳን በሉ እስቲ። ቅዱሳን በጌታ የተቀደሱ ማለት ነው። አንዱ እንዳለው ቅዱሳን ቅዱሳን ይባባላሉ እንዳለው እኛ ማነን? ቅዱሳን ነን። እግዚአብሔር ይመስገን። አዎ ቅዱሳን ስላገለገላችሁ ከዛስ እስከ አሁንም ስለምታገለግሏቸው ያደረጋችሁትን ሥራ ለስሙም ያሳያችሁትን ፍቅር ይረሳ ዘንድ ምን አይደለም አመፀኛ አይደለምና ካለ በኋላ ቁጥር 11 እና 12 በእምነትና በትዕግስትም የተስፋውን ቃል የሚወርሱትን እንድትመስሉ እንጂ ምኖች እንዳትሆኑ ዳተኞች እንዳትሆኑ ተስፋ እስኪሞላ ድረስ እያንዳንዳችሁ ያንን ትጋት እስከ መጨረሻ እንድታሳዩ እንመኛለን ይላል። ይሄንን ተስፋ እስከ መጨረሻ በትጋት እንድንጠብቅ ጌታ ይርዳን። ተባረኩ። ጸጋ ይብዛላችሁ።